ጠብታ ማር የሞተን ውሻ የሚደበድብ እንደሌለ አስታውስ። በ1929 እንደ አውሮፓውያን አቆጣጠር በሀገር አቀፍ ደረጃ የሚገኙ የትምህርት ባለሙያዎችን በሙሉ ያስደነገጠ አንድ ሁኔታ ተፈጠረ። ይህን ሁኔታ ቀረብ ብሎ ለማየት ከመላው አሜሪካ ምሁራን ወደ ቺካጎ ጎረፉ። ከጥቂት ዓመታት በፊት ሮበርት ሃንቺክ የተባለ ሰው በአስተናጋጅነት፣ በእንጨት ቆራጭነት፣ በድጋፍ ሰጪ አስተማሪነት፣ በጨርቃ ጨርቅ ደላላነት እየሰራ ከየል ዩኒቨርሲቲ ተመረቀ። ከ8 ዓመት በኋላም በአሜሪካ ውስጥ ከሚገኙ 4ቱ ታላላቅ ዩኒቨርሲቲዎች ውስጥ አንዱ በሆነው የቺካጎ ዩኒቨርሲቲ ፕሬዝዳንት ሆነ። ለመሆኑ እድሜው ስንት ይመስላችኋል? 30። ፈጽሞ የማይታመን ነገር ነው። ነባር የትምህርት ባለሙያዎች ነገሩን ሲሰሙ በመገረም ራሳቸውን ነቀነቁ። በዚህ አስደናቂ ልጅ ላይ የትችት ናዳ ወረደበት። አንዱ ይህን ይላል፣ ሌላው ደግሞ ያንን ያወራል። አንዱ ወጣት በመሆኑ ሲተቸው፣ ሌላው ልምድ የለውም ብሎ ይተቸዋል። ሌላው ደግሞ አልበሰልም ብሎ ይወርፈዋል። ጋዜጦች እንኳን ሳይቀሩ ተረባረቡበት። ፕሬዝዳንት ተብሎ በተሰየመበት ዕለት የሮበርት ሃንቺክ አባት ጓደኛ የሆነ ሰው ልጅህን ጋዜጦች ሁሉ ሲያጥላሉት በማየቴ በጣም ደነገጥኩ ሲል ለአባትየው ነገረው። አባትየውም አዎ ነገሩ በጣም አሰቃቂ ነበር፣ ግን ወዳጄ የሞተን ውሻ ማንም እንደማይደበድበው ብታስተውል መልካም ነው ሲል መለሰለት። አዎ አንድ ውሻ ኃይለኛ በሆነ መጠን ሰው ሁሉ ስለሚፈራው እሱን በመምታት ይረካል ወይም ያሸነፉ ይመስለዋል። የዌልስ ልዑል የነበረውና በኋላ ደግሞ ኤድዋርድ 8ኛ ተብሎ እንግሊዝ ሀገር የነገሰው ንጉስ እንዲህ አይነት ነገር አጋጥሞታል። ኤድዋርድ በ14 ዓመቱ ዳርትማውዝ በተባለው የባህር ኃይል ኮሌጅ ውስጥ ይማር ነበር። አንድ ቀን ጥቂት የባህር ኃይል መኮንኖች ኤድዋርድን ሲያለቅስ አገኙትና ለምን እንደሚያለቅስ ጠየቁት። በመጀመሪያ ሊነግራቸው አልፈቀደም። ቆይቶ ግን የባህር ኃይሉ እጩ መኮንኖች ስለመቱት እንደሆነ ተናገረ። የኮሌጁ አዛዥ ኤድዋርድን የመቱትን እጩ መኮንኖችን ጠርቶ ልዑሉ እንዳልከሰሳቸው፣ እሱ ግን ለምን እንደመቱት ማወቅ እንደሚፈልግ ገለጸላቸው። እጩ መኮንኖቹ እርስ በርሳቸው ትንሽ ካጉረመረሙና ከተንሾካሾኩ በኋላ የመቱት ተመርቀው በባህር ኃይሉ ውስጥ ተመድበው በሚሰሩበት ጊዜ ንጉሱን በካልቾ መትቼዋለሁ ብለው ለማውራት ፈልገው እንደሆነ ነገሩት። ስለዚህ ሲጎሽሙና ሲነቅፉ ማስታወስ የሚገባህ ሰዎች አንተን ያህል ሰው በመንካታቸው ትልቅ የሆኑ ስለሚመስላቸው መሆኑ ነው። ይህም ማለት ሌላ እንዳይመስልህ በሰራው ስራ የሰዎችን ትኩረት ማግኘትህን ነው የሚያሳየው። ብዙ ሰዎች ከነሱ የበለጠ አዋቂ የመሰሏቸውንና ደህና ኑሮ የሚኖሩ ሰዎችን በማጣጣል እርካታን ያገኛሉ። ለምሳሌ ይህን ምዕራፍ እየጻፍኩ ሳለው የነፃ አውጪው ሰራዊት መስራች የነበረውን ጄኔራል ዊሊያም ቡዝን የሚያጣጥል ደብዳቤ ከአንዲት ሴት ደረሰኝ። በደብዳቤዋ ላይ ጄኔራሉ ችግረኞችን ለመርዳት ከተሰበሰበው ገንዘብ ውስጥ 8 ሚሊዮን ብር በልቷል የሚል ነበረበት። እርግጥ ክሱ ዋጋ ቢስ ነበር። ሴትዮዋ እውነትን ፍለጋ ሳይሆን ከሷ እጅግ የላቀ አንድ ሰው መቦጨቅ እንዳለበት የሚገፋፋ እርኩስ መንፈስ ስላደረባት ነበር። መራራ ደብዳቤዋን ወርውሬ ጥዬ ይህችን ሰው ባለማግባቴ እድሌን አመሰግንኩ። ደብዳቤዋ ስለ ጄኔራል ቡዝ ምንም አዲስ ነገር አልነገረኝም፣ ግን ስለ ሴትዮዋ ብዙ እንዳውቅ አድርጎኛል። ከአያሌ ዓመታት በፊት ሾፐንሃወር እንደዚህ ብሎ ነበር፣ ጋጠወጦች በትላልቅ ሰዎች ስህተትና ድክመት ካለመጠን ይደሰታሉ። አንድ የየል ዩኒቨርሲቲ ፕሬዝዳንት ጋጠወጥ ይሆናሉ ብሎ ማሰብ ይከብዳል። ሆኖም ቲሞስ ዳዊት የተባለ የቀድሞ የየል ፕሬዝዳንት የአሜሪካ ፕሬዝዳንት ለመሆን ይወዳደር የነበረን አንድን ሰው ስሙን በማጥፋት ደስታ ያገኙ እንደነበር ታይቷል። እኚህ ሰውየው ፕሬዝዳንት ከሆነ ሚስቶቻችንንና ሴት ልጆቻችን ለሽርሙጥና እንደሚጋለጡ፣ ክብራችንን በአደባባይ እንደምንገፈፍ፣
በመጥፎ ነገሮች ሁሉ እንደምንበከል ይታየኛል። ምክንያቱም ይህ ሰው ከስነ ምግባር የራቀ ባለጌ፣ በእግዚአብሔርም በሰውም የተጠላ ፍጡር ነው እያሉ ያስጠነቅቁ ነበር። ይህን ስታስቡ ሰውየው ስለ ሂትለር የሚናገሩ አይመስላችሁም? ነገር ግን አልነበረም። ይህ ሁሉ መዓት የተወራው በቶማስ ጄፈርሰን ላይ ነበር። ተደነቃችሁ? የትኛው ቶማስ ጄፈርሰን? ይህ የነፃነትን አዋጅ ያወጀው እንዳትሉ፣ እውነት ነው እላችኋለሁ። ያ ሁሉ ነገር የተነገረው ስለዚህ ሰው ነበር። ስለዚህ ትክክለኛ ያልሆነ ትችት ቢፈታተንህና ቢያስጨንቅህ ፍቱን የሆነ መመሪያ ይኸውልህ። ትክክለኛ ያልሆነ ትችት በተዘዋዋሪ ምስጋና መሆኑን አስተውል። ማንም የሞተን ውሻ እንደማይደበድብ ደግሞ አስታውስ። ይህም ብታደርግ ነቀፋ አያሸብርህም። አንዴ ሜጀር ጀነራል ሰሚር በትረርን አነጋግሬ ነበር። ጀነራሉ ወጣት ሳሉ በሰው ፊት ትልቅ ሆኖ የመታየት ምኞት ነበራቸው። ያኔ ትንሽ ትችት ቢሰነዝሩባቸው ያስቆጣቸውና ያሳምማቸው ነበር። ሆኖም ለ30 ዓመት ያህል በባህር ኃይል ውስጥ ከቆዩ በኋላ ባገኙት ልምድ ቆዳቸው እንደጠነከረ ይናገራሉ። ያኔ ተወቅሻለሁ፣ ተሰድቤያለሁ፣ ፈሪ፣ ውሻ፣ እባብ፣ ምስጥ ተብያለሁ። በእርግማን አዋቂዎች ተረግሜያለሁ። ልነግራችሁ የሚያሳፍረኝን ነገር ሁሉ ተብያለሁ። ታዲያ ይህ ያስጨንቀኝ መሰለ? በጭራሽ። ዛሬ አንድ ሰው ሲሰድበኝ ወይም ሲያወግሰኝ ስሰማ ማን እንደሚናገር እንኳን ዞር ብዬ አላይም። አብዛኛዎቻችን ምናምንቴ ነገሮችን እንደ ቁም ነገር በመቁጠር እንበሳጫለን። ትዝ ይለኛል አንዴ አንድ ጋዜጠኛ ለጎልማሶች በሚሰጠው ትምህርት ላይ ተገኝቶ ስራዬንም እኔንም አንኳሶ ጻፈ። ነገሩ በእኔ ላይ እንደተሰነዘረ ጥቃት በመቁጠር ጨስኩላችሁ። ሄጄ ወዲያው ለጋዜጠኛው ክፍል ስራ አስኪያጅ ስልክ ደውዬ በጋዜጣው ላይ እውነተኛውን ነገር ጠቅሰው እንዲጽፉ አስጠነቀቅኳቸው። ቅጣቱ የወንጀሉ ተመጣጣኝ መሆን አለበት የሚል እምነት ነበረኝ። ዛሬ ያን ድርጊቴን ሳስታውሰው እፍረት ይሰማኛል። ምክንያቱም በኋላ እንደተረዳሁት ጋዜጣውን ከገዙት ሰዎች መካከል ግማሹ ያንን ጽሑፍ አላነበቡትም። ካነበቡትም መካከል ግማሹ እንደ ቀላል ጨዋታ ወሰዱት። በጽሑፉ ከተናደዱት ውስጥ ግማሹ ሳምንት ባልሞላ ጊዜ ውስጥ ረሱት። ዛሬ ሰዎች ስለኔ ወይም ስላንተ እንደማያስቡና እንደማይጨነቁ ተገንዝቤያለሁ። ጠዋትም ማታም ቀንም ሰዎች የሚያስቡት ስለ ራሳቸው ነው። ስለኔ ወይም ስላንተ ሞት ከመጨነቅ ይልቅ ስለያዘቻቸው ትንሽ ራስ ምታት 1000 ጊዜ ማሰብን ይመርጣሉ። እዚህ ላይ ግልጽ ሊሆን የሚገባው ነገር አለ። እኔ ማንኛውንም ትችት እንስማ ማለቴ ሳይሆን ትክክል ያልሆኑ ትችቶች ሊያስጨንቁን አይገባም ማለቴ ነው። ቻርልስ ሽዋብ ለፕሪስተን ዩኒቨርሲቲ ተማሪዎች ንግግር ሲያደርግ ከአንድ የብረት ፋብሪካ ሰራተኛ ከሆነ ጀርመናዊ ሽማግሌ ያገኘው ትምህርት ከተማራቸው ትምህርቶች ሁሉ የበለጠ መሆኑን ተናገረ። ይህ ጀርመናዊ ሽማግሌ ከሌሎች ሰራተኞች ጋር ስለ ጦርነቱ ጊዜ ሞቅ ያለ ክርክር ፈጥሮ ኖሮ ሰራተኞቹ በንዴት ገፍትረው ወንዝ ውስጥ ይከቱታል። ሽማግሌው ወደ ቢሮ የመጣ ይላሉ አቶ ሽዋብ። ልብሱ እርሶና በጭቃ ተለውሶ ነበር። ነገሩን ከሰማው በኋላ ሰዎቹ ምን እንዳላቸው ብጠይቀው ስቅ ያለፍኳቸው አለኝ። ሚስተር ሽዋብ ከዛ ጊዜ ጀምሮ የጀርመናዊን ሽማግሌ ቃላት መመሪያ ያደረጋቸው። ቃላቱም ስቆ ማለፍ የሚሉት ናቸው። ይህ መመሪያ በተለይ ትክክለኛ ላልሆነ ትችት የተጋለጥክ ከሆነ በጣም ጠቃሚ ነው። ለሚናገርህ ሰው መልስ ትሰጠዋለህ። ስቆ ለሚያልፍ ግን ምን ማድረግ ትችላለህ? አብርሃም ሊንከን ከየአቅጣጫው ለሚሰነዘርባቸው ትችት ሁሉ መልስ አይሰጡም ነበር። ስለዚህ ጉዳይ ሲናገሩ ትክክል መስሎ የታየኝና የማውቀውን አደርጋለሁ፣ ይህንንም እስከ ፍጻሜ ድረስ እገፋበታለሁ። ፍጻሜው ትክክል ከሆነ ስለኔ ሲነገር የነበረው ነቀፌታ ሁሉ ዋጋ ያጣል። ፍጻሜው ካላማረ 10 መላእክት ምለው ተገዝተው ትክክል ነበር ቢሉም ከስህተት ሊያነጻኝ አይችልም ብለዋል። ስለዚህ
እኔ እናንተ ትክክል ያልሆነ ትችት ሲሰነዘርብን የሚከተለውን መመሪያ እናስታውስ። ልታደርግ የምትችለውን ነገር ሁሉ አድርግ። በተረፈ ግን ለሚሰነዘሩብህ ትክክል ያልሆኑ ትችቶች ሁሉ ዋጋ አትስጥ። ስቀህ እለፋቸው።